የጨዋታ ቀን ነው በየሰዓቱ በየደቂቃው በየሰከንዱ ብናየው የማይሰለቸን አርሰናል ዛሬ ምሽት 2 ሰዓት ከ30 ሲል ኖቲንጋም ፎረስትን ይዞ ከች ይላል። ታዲያ አንተ ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 2-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ድል ለታላቁ ክለብ አርሰናል። ላይክ እና ሪፖስት ያረጋችሁ የጨዋታ ቀን ነው በደንብ ቫይራል ማውጣት አለብን ማለት ነው። ይመቻችሁ። መልካም ቀን። ገነርስ አሁን የመጣሁት በሚያሳዝን ሁኔታ በህይወቴ መደገፍም ማልፈልገውን ቲም ሻሼን ቋጥርን እንዲያሸንፍ ነው። ስለዚህ የአርሰናል ደጋፊዎች በሙሉ ለሻሼ እንቋጥር ደግፋለን። እንደማታሳፍሩን ደግሞ ተስፋ አለን። ይቅናችሁ የዩናይትድ ደጋፊዎች። ይሄ ሰው የተናገረውን አስታውሳችሁት አይደለ? ዩናይትድን መግደል እፈልጋለሁ መበቀል እፈልጋለሁ ብለዋል። ገና ክረምት ላይ ለሲቲ እንደፈረመ ማለት እዛኔ ሊሆን ያለ ዩሮፓ ሊግ ላይ የሰራችሁትን ስራ ያው በማስመልከት ሲቲ ቤት ሆኜ ዩናይትድን መግደል መበቀል እፈልጋለሁ ብለዋል። ዝግጁ ናችሁ? ይሄ ሰውዬ ሊያጠፋችሁ ተዘጋጅቷል። ዛሬ በጣም መጥፎ ያፈላ ሰው ነው። ስለዚህ ይሄ ሰውዬ ሊያቆሙ የሚችለው ማርቲኔዝ ነው። ሊቻ ቆንጥጠህም ሰብረህ ቢሆን ይሄ ሰውዬ አስቆመው። ሃላንድ ምንም አይመጣም። ይሄ ሰውዬ ካስቆምከው ያፈላው ይሄ ሰውዬ ነው። ድል አርሰናል። በተረፈ ጠንከር በሉ። አረ ጀሞ ለነዚህ አለሌ ደንቆሮ ጭቃ የሆኑ ደጋፊዎች አስረዷቸው። ዛሬ ይችላችሁ አይደለም እኮ የሚቋጠርላችሁ ልክ እንደ ትልቅ ቲም ምናምን። ዛሬ በእናንተ ቦታ ፉላም ቢኖር ጥሩ ድል እንደማለው ጥሩ ድል 100% እንደማታሸንፈው እኮ ዓለም ያውቃል። ዓለም ያውቃል። አሁን ልክ እንደ ባሪያ ስለሆንክ የባሪያ ስራ ነው ዛሬ መስራት ያለብህ። ለምን ስራ አጥረ እንደ ባሪያ መጮት ያለብህ ዛሬ። ኤፍ ኤ ካፕ የለብህ፣ ካራባው፣ ቻምፒየንስ ሊግ፣ ዩሮፓ ሊግ ምንም ውስጥ የለብህ። ምንም ላለመውረድ ብቻ የምትጮተው ወደ ሳይሆን በግድ የታዘዝኩን ዛሬ ነጥብ ታስጥላለህ። ካለበለዚያ አለቀልህ። እኛ እጅ ላይ ነው የምትወርጭው እስከ ደጋፊ ማለት ነው። የባሪያ ስራ ነው የምትሰራው። ችለህ አይደለም አንተ ደንቆሮ፣ ችለህ አይደለም 100% እኮ እንደማታሸንፍ እኮ እናውቃለን። 100% አንተ ደንቆሮ ደግሞ ሴሚኖ መጥቶልሻል። አባትሽ ምን ማለት ነው? እኔ አልገባኝም። እስቲ እናንተ በጣም ገብቷችኋል። ከማንቸስተር ዩናይትድ ጋር መስማማትና አብሮ ነጥብ አስጥሎላችሁ ዋንጫ ለመብላት ማለት ሲቲን ማንቸስተር ዩናይትድ እንዲያሸንፈው የምራችሁን ፈልጋችሁ ነው? በነቀነኒሳ ዘፈን በነ ኃይሌ ዘፈን እንዲሁም ቁጭ ብላችሁ ካሜራ ስር ማንቸስተር ዩናይትድ እንዲያሸንፍ የምትፈልጉት በ6 ነጥብ የምትበልጡትን ክለብ ምን ፈልጋችሁ ነው? አልገባኝም። እኔ ይሄ ትግል ለማደናቀፍ የሚደረግ ነው። አመት ሙሉ የለፋንበትን ውሃ እንደመድፋት ነው። ምን ፍለጋ ነው? አሁንም ነገ ሲቲ እንዲያሸንፍ ነው የምፈልገው። አለቀ። ኮፒ ሊንክ ሼር አድርጋችሁ ከተቻለ ፕላሷን እየነካችሁ አድርሱልኝ። አሁንም ነገም ሲቲ የተሻለ ቲም ነው። ሲቲ እንዲያሸንፍ ነው የምፈልገው። አለቀ። ፍሬያቸው ሲጠፋ ማየት ፈልጋለሁ። ያንዳንዶቻቸው ሳቃቸው ሲደበዝዝ ማየት ፈልጋለሁ። አለቀ። አድርሱላቸው። ሲቲ ያሸንፋል። አለቀ። እኛ በራሳችን ዋንጫ መንበለው። ገብተናል። ብሬንትፎርድ ተከስተናል። እንግዲህ ለቋጠሮ ተዘጋጅተናል። መለያ አላገኘንም። ምንም ማድረግ አይቻልም። ፕሮፋይላችንን ቀይረናል። ብሬንትፎርድ አድርገናታል። ስቶሪ ፖስተናል። እንግዲህ ለቋጠሮ ተዘጋጅተናል ነው ምላባ። ራስን ክለብ ረሳው ምንድነው ምናምን ምን አገባኝ እኔ ስለሱ። 1 ቢሊዮን ህዝብ አለ ለሱ የሚጨነቅለት። እንግዲህ ለኖቲንጋም ፎረስት የሚጨነቅለት የለም። ስለዚህ እሱ ጋር ተከስተናል ይላል። የሚያስጨንቀኝ እናንተ ዋንጫ ለመብላት እንጂ 1 ቢሊዮን ህዝብ ለሚደግፈው ለሃያሉና ለገናናው ለብራንዱ የሚጨነቅለት አለ። ገብቷላ? እኔ እናንተ ናችሁ የምታስጨንቁኝ። ስለዚህ ተከስተናል ብሬንትፎርድ ጋር ለጠፈነው የሚያደርግ ነው ማለት በቃ ምንም አይሰማህም። መስሚያው ጥጥ ነው ዛሬ። እናንተ ምን ጊዜ ማለት ነው ቻምፒየንስ ሊግ ያለው ቲም ስታገኙ ትርገፈገፋላችሁ። ሀዌስ ትጫወቱ ሊቨርፑል ቻምፒየንስ ሊግ ስላለው ነው
በሜዳው የፈሰፈሰ፣ አስቶን ቪላም ቻምፒየንስ ሊግ ስላለው ነው በሜዳው የፈሰፈሰ፣ ቼልሲም ቻምፒየንስ ሊግ ስላለው ነው በሜዳው ያስጣለክ። በቃ ቻምፒየንስ ሊግ ካላችሁ ቲም ጋር ሲጫወቱ በጣም ተርገፍግፋችሁ ምናምን ነው የምትወጡት፣ ታውቁታላችሁ ይሄንን። ለማንኛውም ግን አባቴ ለጀማው ዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ማለዳ 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 መተሺ ከእንቅልፌ ቀስቅሰሽ አንጀቴን አርሺ። ይህ ግጥም ለማንቸስተር ዩናይትድ ነው። ብወድሽም ብጠላሽም ዛሬ ታስፈልግኛለሽ፣ ለክፉ አልሰጥሽም። ዛሬ ማንቸስተር ነጥብ እንዲጥል ማንቸስተር ዩናይትድን መደገፍ ግድ ይላል። ምንም ጥርጥር የለም። ያ የተረገመ ሰውዬ ብዙ ተጫዋቾችን እያስፈረመ ነው። መጥቶ ከሚያስጨንቀኝ ዛሬ ያ የማልደግፈውን ክለብ ብደግፈው ይሻለኛል። ዛሬ ሲቲ ነጥብ እንዲጥልልኝ እፈልጋለሁ። እደግፈዋለሁ ዩናይትድን፣ እንዳትጠራጠሩ። እስቲ ከሆነለት እንኳን ነጥብ ያስጥልልኝ። አይሆንም ግን ከሆነለት ነው። ጀማው ይህን ቪዲዮ በደንብ ኮፒ ሊንክ አድርግልኝ፣ በደንብ ኮፒ ሊንክ አድርግልኝ። ምክንያቱም ዛሬ በአዲስ ነገር መጣለሁ ማለት ነው። ኖቲንግሃም ፎረስትን ከሰጠነው በአዲስ ነገር ስለምመጣ ምሽት 2:30 ላይ በሲቲ ግራውንድ ስቴዲየም በገዛ ሜዳው ነው ያለው። እኛ የአርሰናል ደጋፊዎች የምንታወቅባት አንድ ነገር አለች። እሷ ምንድናት? ከጨዋታ በፊት ምንም አይነት ፉከራ እንዳሌለ ማለት ነው። ምንም አይነት ፉከራ አንፎክርም። ከጨዋታ በኋላ ግን በደንብ በርገን ነው የምንጨፍርባቸው። ምክንያቱም ብዙ ቋጣሪ፣ ብዙ ቆላፊ አለ። ኖቲንግሃም ፎረስት ማለት ለአለመውረድ የሚጫወት ቲም ነው። አርሰናል ማለት ደግሞ ሻምፒዮን ለመሆን ዋንጫ ለማንሳት የሚጫወት ቲም ነው። ድል ለታላቁ ክለብ ለአርሰናል። ይመቻችሁ። ዛሬ ምንም ያስጨንቀኝ ነገር የለም ጀማው። ምንም ያስጨንቀኝ እቺን ያክል እንኳን አልጨነቅም። ራሱ ወያለው ይቋጠርልናል። በስማ እስቲ ከኛ ቋጠሮና ከወያለው ቋጠሮ አንድ ላይ ተደምሮ አልፎ ሲቲ ካሸነፈ እንደ ወንድ ናቸው እናያቸዋለን ማለት ነው። ኦልትራፎርድ ላይ ማን እንደሆነ እናሳያቸዋለን። ወይኔ ወያለው ከኛ ጋር ሊቋጠሩን አንድ ላይ። ለማንኛውም ጀማው ቲማችን በጣም ናፍቆኝ ነበረ። በጣም በቃ ሳምንት አንድ ቀን የጠበቁ መጫወት ይከብዳል፣ እግዚአብሔርን ይከብዳል። ለማንኛውም ዛሬ 9:30 ላይ ሲቲን እንሰጠዋለን። እኛ አሸንፈን ወያለው ልናስደስተው ነው ማለት ነው። ለማንኛውም ቀጣይ እነሱንም ስለምንሰጣቸው ፌር እናደርገዋለን። ከሜዳችን ውጭ ከኖቲንግሃም ፎረስት ጋር ለምናደርገው ጨዋታ እንግዲህ ግምት ያስተላለፋችን ይሄን ይመስላል። እስኪ የእናንተንም ሀሳብ ኮሜንት ላይ ታስቀምጡልኛላችሁ። ዊዶ ነው ሚኬል አርቴታ ምን እንደሚጠቀም አናቅም፣ ግን ያው ፕሮባቢሊቲ ነው። እስኪ ተመልከቱት። ራያ ይሄ ቼልሲ ላይ ተጠቀምነው ማለት ነው። ዋይት፣ ጋብሪኤል ሳሊባ እና ቲምበር ማለት ነው። ያው ሪካርዶ ካላፊዮሪ መመለስ ይኖረዋል፣ ግን ያው ከብዙ ጊዜ ጉዳት በኋላ ስለሚሆን ቋሚ ይሆናል ብዬ አላስብም። ቢሆንም ግን ያው ሌፍቱን ያው ቲምበሯት ይዘዋለች ማለት ነው። ደግሞ ዋይት ያው በቦታው ይሰለፋል ማለት ነው። ጆን ራይስ፣ ዙቢሜንዲ፣ ኦዴጋርድ ይሄ የመቀየር እድል አይኖረውም ያው ጉዳት እስካላጋጠመ ድረስ ማለት ጥሩ ፎርም ላይ ነው ያሉትና ትሮሳርድ፣ ዮኬሬሽ እና ቡካዮ ሳካ ከፊት አሉ። እንግዲህ አናቅም፣ ለውጦችም ሊኖሩ ይችላሉ። ግን እዚህኛው ጨዋታ ላይ ለውጥ የሚኖሩ አይመስለኝም። ኔክስት ከቻምፒዮንስ ሊግ ስለሚኖር ከኢንተር ጋር ያኛውን ቲም ይዞ የሚገባ ይመስለኛል እዛኛው ጨዋታ ላይ። እስኪ እናንተ ሀሳብ ምን ይመስላል? ማይቻችሁ ውድ ጥምረት የቋጠሮ ጥምረት የሚያስፈልግበት ሰዓት ደርሷል። እናው እንደምታውቁ ከአርሰናል ከበላይ ጠባቂዎች ከቋጣሪዎች መልእክት ቀጥታ የወረደውን እኔ ወንዲ አሰማቸዋለሁ። እንዲህ ይላል የማንቸስተር ደጋፊ አርሰናል ዋንጫ ከሚበላ ዋንጫውን ጌሙን እኛ እንሸነፍ የምን ወሮ በላ ክፉ ይሁዳ የሚባል ማንቸስተር ውስጥ ላይ ተሰግስጎ ይገኛል። ውድ የማንቸስተር ደጋፊዎች፣ የቋጣሪ ሻሽ ደጋፊዎች በዚህ ሰዓት ላይ እንደዚህ አይነት ክፉ ባንዳ አንተ ውስጥ ስላለ እርምጃውን ለአንተ ጥቻለሁ። ታውቀዋለህ፣ እኛን ቋጠሮ እንሰጠዋለን፣ ይሰጣል። እኛ ሆነን ዛሬ እንደተሳፈረን ከሜዳ ውጪ ሶስተኛ ተከታይ ጨዋታችን እንግዲህ ከፎረስት ጋር እናደርጋለን። በፎረስት ሜዳ ያው ግልጽ ነው አርሲዎች ሞመንተማችን በቃ ዘንድሮ በሞመንተም ነው የምንቀጥለውና ግድ ነው ይህ ጨዋታ። ፕላስ ደግሞ ፕሪሚየር ሊግ ነው ይህ ጨዋታ ግድ ነው አርሲዎች። ሲቲ ምንም ይሁን አይደለም ጉሂን ሌላም ሰው ምናምን ይጨማመር፣ እኛ ምንም ያሳስበን ነገር የለም አርሲዎች። አሁን በ6 ነጥብ ነው ልዩነታችን፣ እሱን እያሰፋን እንቀጥላለን አርሲዎች። ምንም ያሳስበን ነገር የለም። ሲቲ ሲፈልግ የፈለገውን አይነት ዲፌንስ፣ የፈለገውን አይነት አጥቂ፣ የፈለገውን አይነት አማካይ ማስፈረም ይችላል። እኛ አርሲዎች ይሄ አርሰናል የአርቴታ አርሰናል ማንንም የሚያዳምጥበት ሁኔታ ላይ አይደለም አሁን ያለበትና ፎረስትንም ዋጋውን ሰጥተነው ቀለል አድርገን 1-0 ራሱ ብናሸንፈው በጣም በቂ ነው። ምንም ሌላ እኮ አያስፈልገንም አርሲዎች፣ ምንም እኮ አያስፈልግም። ከዚህ ዝም ብሎ እያሸነፉ ነው። ስለዚህ ይሄን ጨዋታ
2-0 እናሸንፋለን ብዬ አስባለሁ። እናንተስ ግምታችሁን እስኪ ንገሩኝ። ይህን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ ያረጋችሁ ቤተሰቦች በደንብ ሼር ኮፒ ሊንክ አድርጉ። ግምታችሁን ኮሜንት ላይ ንገሩኝ። እንዲሁም ፎሎ ያላረጋችሁ ፎሎ አድርጉ። ፕላስ ደግሞ እንደዚህ አይነት ማሊያ የምትፈልጉ ከሆነ አሁንም ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ስላላችሁ 15% ዲስካውንት አለላችሁ። ይመቻችሁ።